ሰላም ውደኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አማናችሁ? ሰላም እኛ በጣም ሁለት ቀን ይሻልኩክ ስንት ነገር አልከኝ። እሺ የተወደዳቸው ለምንድን ነው የምትጣሉ? ሲጭሩት አብሮ ማድሪ ችግር የለም። እዛ ትራስ እያደረጋችሁ ምናምን አብሮ አይደሩም። ተንገላታ ሲጀመር ይሄ ቤት እሱ አይመቸውም። ፀሐይ እየገባ ስንት ነገር አለ። በነገር ላይ ይሄ ልጅ ጧት ጧት ፀሐይ መሞቅ አለበት። ስለዚህ ስንትና ስንት ነገር እያለፈው ነው ልጅ የኔ ጌታ። ብዙ ነገር አልፎታል። በጣም ስማማም ተስማማ። ይኸውልህ አሁን 9 ሰዓት ነው አይደለ? 10 ሰዓት ነው። በቃ 10 ሰዓት የሚሆን ከ10 ሰዓት እስከ ማታ 2 ሰዓት ድረስ እዚህ አብረን እንሆናለን ከልጅም ጋር። እኔም አልሄድም። ከልጅ ጋር የሚያስፈልገው ምናምን እናደርግና ልክ 2 ሰዓት ወይ 3 ሰዓት ሲል እሄዳለሁ። 3 ሰዓት ሲል ትሄጂ? አዎ የምር ነው እንዴ? እግዚአብሔርን ተመላለስኩኝ። ምንም የምንወያይበት ነው። 3 ሰዓት ከደረሽ በቃ ምንም ቀላል እኮ ነው። በቃ ማታደሩን ቀላል አልፈልግም። እኔ ላድር ነው የመጣሁት። ልጄን ይዤ ልሄድ ነው እንጂ ሩታ ዛሬም ፋታ ዘና ብላ መጣለች። መጡ ታምብላይኑ ላይ ታዩ አብርሃም እና ሩታ ነው። ሩታ ተስማማችላል። ላይቭ እንገባለን ብሎ ነበረ። ላይቭ አልገባም እስካሁን ማለት ነው። አብርሃም ላታ ላይቭ እንገባለን ብሎ ነበረ። ላይቭ አልገባም ማለት ነው። ስለዚህ ምን አለ አሁን እንደዚህ እየተዋደዳችሁ ማለት ነው ብትታረቁ። ሄርሜላ ደግሞ ለአብርሃም ቤት የገዛው ቤት ግባ፣ ቤት ውስጥ ግባ፣ የሰጣው ከገዛው ልክ ቤት ውስጥ ግባ፣ ሆቴል ይበቃሃል። ሄርሜላ ሰሞኑን እኮ እየተናደደች ነው። ምክንያቱም አብርሃም ለሷ ትኩረት እየሰጠ አይደለም። ከልጁ ጋር እየዋለ ከአሁን ልጁ ሴት ብትሆን እናት ብትሆን ከልጁ ጋር ልትቆይ ነበር። ምን አለ አባትም ከልጁ ጋር ይቆያል እኮ አባትም ልጁን አሳድጋል እኮ። ሄርሜላ አንቺ ነሽ ልጁን እንዲፋቱ አደረግሽ እንጂ አባትም ልጁ ጋር ይቆያል። እንደ እናት ብቻ ታሳድግ ያለ አላየንም ማለት ነው። አባትና እናት ነው ልጁ መሀላቸው ነው የሚያድቁ። አንቺ ደግሞ እናት ብትሆን ከልዑል ጋር ትቆይ ነበረ አይባልም። ታረቅና ከምስት ጋር ታረቅና ከልጅ ጋር አሳልፊ ከምቲ ድረስ ቤት ገዛውለት። እውነት አንቺ ቤት እውነት አንቺ 5 ሚሊዮን ኖሮሽ ቤት ካልሽ ምን ሆኖ እንደዚህ ላይ እዚህ ላይ ክብርሽን ጥለሽ የምትዘላዘሊ ማለት ነው። ስለዚህ እንኳን 5 ቢሊዮን 500 ሺህ ብር የለሽም። አንጅም ለጥቅ
ለጥቅም ነው መጣሹ፣ ለስራ ነው መጣሹ፣ ሰርተሽ ለመለወጥ ከተቃረብሽ ደግሞ አብርሃም ብዙ ነገር እያለ እሱን ነገር ወደ አንቺ እንትን ይዞ ወደ አንቺ እንዲመጣ ልታደርጊ ነው እንጂ አሁን አብርሃም እውነት የሴቱን ቤት ገዛ ቤት ውስጥ ከኖረ አብርሃም ወራዳ ነው። የሚሰጡት ለአብርሃም የተከራየ ቤት ነው፣ የተከራየ ቤት ነው የሚሰጡት ማለት ነው። ከዛ አብርሃም ለቤተሰብ ለሞራኔ ራሱ አትጠበቅም። ምክንያቱም ሴት ገዝታ የምትሰጥ ቤት ውስጥ የምትገባ ማለት ነው። ላስብበት ራሱ ማለት አትችልም። አልፈልግም ማለት አለብኝ እንጂ ማለት አንተ ለስምም የሚያስጨንቅ ነገር የለም። ከዚህ በዚህ በስተቀር ሩታ ትሻላለች ማለት ነው። እውነታው ሩታ ለጥቅም ምናምን የምትሉ ጉዳይ የለም ማለት ነው። አብርሃም ለጥቅም ብሎ ሴት ጋር ከሄደ ማለት ነው፣ ቤት ተገዝቶለት ከሄደ ይሄ ነገር ጥሩ አይደለም። ለልጅ ነገ ራሱ በጣም አሳፋሪ አባት እንዳለ ነው የምሰማ። ምክንያቱም ለጥቅም ብሎ ልጁን ጥሎ ወደ ሴት እየሄደ ማለት ነው። ደዛ ነው